ኧረ ሙሽዬ ጨዋታ ጨምራለች። እንኳን አብሮ አደረሰን የኔ እናት፣ እንኳን አደረሰሽ፣ እንኳን አደረሳችሁ። እናመሰግናለን የኔ እናት። ምርቃትሽ ደርሶናል። የዛሬ ምርቃት የሌለ ነው። ባይዘዌ ቅመምን በጣም ነው የምትወዳት። በጣም ደስ ብሏታል። በጣም መርቃናለች። በዛ ላይ ሌላ ጊዜ እኮ እንደዚህ ያትመረቀን ትፈራለች ምናምን ነገር። አሁን ካሜራው ለመደችው መሰለኝ አላቅም። የዛሬ በጣም ደስ ብሏታል። በጣም መርቃናለች ምናምን ነገር እና እናመሰግናለን። ረጅም እድሜ ጤና ይስጥሽ። ሁላችም እናቶቻችን ረጅም እድሜ ጤና ይስጥልን ማለት ነው። የኔ እናት ልጆቿ ተሰብስበው ስታይ እንደዛ ስታያቸው ባለፈው በጣም ነበር የከፋት። እውነት ለመናገር የገና ጊዜ ሀብን ቅመምዬን ሲያመጣት ማለት ነው በጣም አልተናገረችም እንጂ የምር ከፍቷት ነበረ። ዛሬ እንዳውም እንዳርያችሁት ለምን ብቻሽን መጣሽ ስትላት ማለት ነው። እና በጣም መታደል ነው ፍቅረኛችሁን ቤተሰብ ሲቀበልላችሁ፣ ቤተሰብ ሲወድላችሁ መታደል ነው ማለት ነው። እና እነሱ ተቀብሎላችኋል። በጣም ነው የሚወዷቸው። ጋሽዬ በጣም ነው የሚወደው ብሩክን፣ በጣም ነው የሚያከብረው። የእውነት በጣም ነው በቃ እኔ እንጃ ያምነዋል ምናምን ፕራንክ እስከ መስራት ድረስ ማለት ነው። ያ ማለት በቃ እንደ ልጁ ነው የሚያየው ማለት ነው። እና ይሄ መታደል ነው ማለት ነው። የሁላችንም እንደዚህ ያድለን ማለት ነው። የምሬን እኮ ነው። ቤተሰብ የምትይዙትን ፍቅረኛ ፍቅር አንዳንዴ በጣም ኃይለኛ ነው አይደለም? ምንም ማሰሙ ጆሮዋችሁ በቃ ምንም አትሰሙም እና ቤተሰብ ካልተቀበለ ያንን ፍቅር የሆነ ጊዜ ዞሮ ዞሮ ብሬክአፕ ማድረጉ አይቀርም። መጀመሪያ ቤተሰብ ይቀበልላችሁ። የምሬን እኮ ነው። ምንም ኦብስታክል ቢገባባችሁ ምንም አትሆኑም ማለት ነው። እና ጨረቃዎቻችን እንግዲህ ውለዱ ክበዱ ተመርቃቸዋል፣ ውለዱ ተብላቸዋል። ውለዱልን ማለት ነው። ይሄ 4 ልጆች፣ ይሄ ታሪክ የሰሩ ልጆች የእውነት የምናይቀን ያብቀን ማለት ነው። የቅመምዬ ስጦታ በጣም ያበደ ስጦታ ነው። ባይዞ እሷ ነች የገዛችው ስጦታ ነው ምናምን እያላችሁ ነበረ። አይደለም፣ እሷ ነች የገዛችው። ያስታውቃል እኮ ቅመምዬ ነች የገዛችው። እንደሷን ጣፋጭ የሆነ ቀሚስ ነው የገዛችውና የኔ ቆንጆ ቀሚሱ በጣም ነው የሚያምረው። ማርያምን በጣም ያምራል። ባልዋ እንዳያችሁት ቢዚ ነበረ። በጣም የሚገራረሙ ቪዲዮዎች እየለቀቁ ነበረ ቲክታክ ላይ። እናቶቻችን ኦልሞስት 14 ፓርት ደርሰዋልና የእውነት በጣም ነው አሰብኩት። አንድ ቪዲዮ ይሄ ሁሉ ቪዲዮ መስራት ይቅርና ማርያምን አንድ ቪዲዮ ኢዲት ማድረግ ራሱ ምን ያህል እንደሚከብድ አይን ራሱ ያሳምማል። እና እኛ ደግሞ በላይክ በፎሎ እናግዛቸው ማለት ነው። ከመስጠት እኩል እኮ ነው ከበረከቱ እንሳተፍ ማለት ነው። በጣም ደስ ይላል። በወጣ ይተካ። በነገራችን ላይ ከመስጠት መስራት ነው የሚከብደው ማለት ድካም አለውና እናንተም ጉልበታችሁ እግዚአብሔር ይባርክላችሁ ማለት ነው። እኛንም ከበረከቱ ተሳታፊ እያድርገን ማለት ነው። ሙሉን ፍፄ ቤት ተለቀዋል። ያው ቲክታክ ትንንሽ ነው አይደል? ትንንሽ ደቂቃ ነው የሚለቀው። ሙሉን በፍፄ ቤት ተለቀዋል ማለት ነው። እዛም ሄዳችሁ ማየት ትችላላችሁ ማለት ነው። ሌላው ቅመምዬ የኔ ቆንጆ የኔ እናት፣ እሷ ደግሞ ባሏ በዚህ በኩል ሰርፕራይዝ አድርገዋለች ማለት ነው። በጣም ደስ የሚል ቀሚስ ነው። በጣም ደስ ይላል፣ ያምራል። የተከፈ ማለት ያኮረፋት መስሏታል። ከልቡ የተታረቃት አልመሰላትም። እና ሲቀጥል በአንቺ የሚጨክን አንጀት አለው እሱ። ለጊዜው በዛ ሲቹዌሽን ሊናደድ ይችላል፣ ግን ረስቶታል። የዛኔም ረስቶታል። ገና ሲያይሽ ነው የረሳው። ያዋላ አይደለ? ሁለታችሁ ላይ ምን አለ? አልሸነፍ ባይነት አለ ይመስለኛል። ይሄ ነገር ግልጽ ነው አለባቸው። እኔ አልሸነፍም እሱ አትሸነፍም እኔ ምናምን የሚል ነገር አለባቸው። እና እባካቸው ይሄ ነገር ብቻ አስወግዱልን ማለት ነው። ቅመም የኔ ቆንጆ የኔ እናት ማለት ነው። የዛኔ ትላንትና ገና ሲያይሽ ነው የደነገጠው አይደለ? ደንግጬ ያለው አለ እኮ እና ያው ሳምንት ጀምሮ ነበረ የዓመት በዓል እንዴት እንደምንመጣ እኔ ነው ማቀው እያለ ነበረ። ግን ደግሞ ቅመም እያለ ደሞ አለችው። እሱ ደግሞ ያው ያረጓቸው ነገሮች ቀየርኩት ብሎ በአንድ ሀሳቡን ቀየረ ማለት ነው። አንዳንዴ እኮ ብሩክ ብስማም። ለማንኛውም ማለት ነው ታርቆሻል። ደስ የሚል ደግሞ ማለት ነው
አሳዘነኝ ስትላት ለሙሺ ማለት ሙሺ ራሱ እኮ በቃ የእውነት አራዳ ናት። ማርያምን የገባት ናት አይደለ ለጨትና ለማንኛውም መልካም ፋሲካ ይሆንላችሁ የኔ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ።